በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ መግቦት የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ወላዲተ አምላክ እመብርሃን ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ የተመሰገኑ ይሆኑ። እንኳን አደረሳችሁ። ቸሩ መድኃኔዓለም ከቅዱሳን በረከት የእመቤታችን ጣዕሟን ፍቅሯን ያሳድርብን። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 1 የዚህም ጊዜው እስከሚደርስ የተቸገረው ሁሉ አያመልጥም። በመጀመሪያው ዘመን የዛብሎንንና የንፍታሌምን ምድር አቃለለም። በኋለኛው ዘመን ግን በዮርዳኖስ ማዶ በባሕር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ታላቅ ብርሃን አየ። በሞት ጥላና በጨለማ ሀገርም ለነበሩ ብርሃን ወጣላቸው። ብዙ ሕዝብን በደስታ ወረድክ። በመከር ደስ እንደሚላቸው ምርኮንም እንደሚካፈሉ በፊትህ ደስ ይላቸዋል። በምድያም ጊዜ እንደሆነ በላያቸው የነበረው ቀንበር ተነስቷልና በጫንቃቸው የነበረውንም የአስጨናቂዎችንም በትር መልሷልና። በደም የተለወሰ ልብስ በእሳት ከሚቃጠል በቀር ለምንም አይጠቅምም። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶልናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ለአለቆች ሰላምን ለእርሱም ሕይወትን አመጣለሁና ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጻናውና ይደግፈው ዘንድ ግዛቱ ታላቅ ይሆናል። በዳዊት ዙፋን መንግሥቱ ትጸናለች፣ ለሰላሙም ፍጻሜ የለውም። የሰራዊት ጌታ የእግዚአብሔር ቀናት ይህንን ያደርጋል። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ወላዲተ አምላክ በትንቢተ ኢሳይያስ ምዕራፍ 9 ወይም ክፍለ ትምህርት 9 ዛሬ እንማራለን። ቀደም ሲል ያነበብነው ልዑለ ቃል ኢሳይያስ ስለ ጌታችን የማዳን ሥራ ከተናገረው ኃይለ ቃል መካከል አንዱ ነው። የተነበበው ምንባብ ስለ ድኅነታችን ይነግረናልና መዳናችን ሁሉ የተደረገ በሥጋ ማርያም ከእመቤታችን በነሳው ሥጋ ነውና ለነገረ ማርያም ትምህርት ወላዲተ አምላክ በትንቢተ ኢሳይያስ ብለን ዛሬም እንቀጥላለን። ምዕራፍ 9 ከቁጥር 1 ጀምሮ እንደ ትምህርታችን ማዕከል ሕፃን ተወልዶልናል የሚለውን እንይዛለን። ይህንን ኃይለ ቃል ብዙዎቻችሁ ውዳሴ ማርያም ስለምትደግሙ በሰኞ ውዳሴ ማርያም ላይ ኃይለ ቃሉ አለ። ሕፃን ተወልደ ለነ ወልድ ተውበ ለነ። ሕፃን ተወልዶልናል፣ ወልድም ለኩነተ ሥጋ ለሕማም ለሞት ተሰጥቶልናል ብሎ ቅዱስ ኤፍሬም ሶርያዊ ከትንቢተ ኢሳይያስ ወስዶት ነው ይህንን የተናገረው። ከዚያም ብዙ ጊዜ ይሄ ጥቅስ ጌታችን መድኃኒታችን ኢየሱስ ክርስቶስን ክብር፣ ጌትነት፣ ምስጋና የእሱ ገንዘብ ሆኖ ሳለ በዘመናችን ያሉ በስመ ክርስትና ክርስትናን የሚያቃልሉ በስመ አማኝ እምነትን የሚያጠፉ ሰዎች መድኃኒታችንን እንደ አምላክ አይደለ ሎቱ ስብሐት እንደ ፍጡር ተመልክተው ሲፈልጉ ያማልዳል ሲፈልጉ እያሉ የማይሆኑ ነገሮችን ሲናገሩ በትንቢት ኃይለ ቃል ከተነገሩና ግልጽ ካሉ ማንነቱን ከሚናገሩ ኃይለ ቃላት እነዚህ ይህ አንዱ ነው። በኋላ እንመጣበታለን። ዛሬ 3 በዓላት አሉን። አንደኛው የሰማዕቱ የቅዱስ ኦሪ ነው። ሁለተኛው የአባታችን እስትንፋሰ ክርስቶስ ነው። ሶስተኛው ደግሞ የአባ ጲላጦስ ነው። አጭር ለማድረግ ቅዱስ ኦሪ በግብፅ ሀገረ ስጥኑፍ
በገድለ ሰማዕታት የታወቀ ሰው ነው። በራሱ የሰማዕትነት ዛሬ በስንክሳር በተጻፈችው አጭር ታሪክ ብቻ ሳይሆን በአጠቃላይ በገድለ ሰማዕታት ውስጥ በሶስት መሰረታዊ ስራው ይታወቃል። የመጀመሪያው ነገር በዘመኑ እሱ በሰማዕትነት ከመሰዋቱ አስቀድመው መከራ ይቀበሉ የነበሩ ክርስቲያኖችን በማጽናናትና በሚሞቱ ጊዜ በክብር በመገነዝ ይታወቅ ነበረ። አንደኛው እሱ ነው። ሁለተኛ በክህነት አገልግሎቱ እጅግ የተመሰገነ ነበረ። ቅዱስ ንጹሕ ካህን ነበረ። ሶስተኛው ቀኑ ደርሶ እሱም ሰማዕትነት ሲቀበልና ሲሰዋ እግዚአብሔር የአበይት ሰማዕታትን ገድል የጻፈ ቅዱስ ዮልዮስን ወደ እሱ ልኮለት ገድሉንም የጻፈለት ክቡር ሥጋውንም ገንዞ በክብር አስጭኖ ወደ ሀገሩ ስጥኑፍ የላከው ቅዱስ ዮልዮስ ነው። ይህ ቅዱስ ካህን በክህነት አገልግሎቱ መድኃኒታችን በጣም ይወድ ስለነበረ አብዝቶ ይጸልይም ስለነበረ ሲቀድስ ጌታችንን በአካል ያዩ ነበረ፣ ይገለጥለት ነበረ። ኋላም ሰማዕትነት ከመቀበሉ በፊት ለሰማዕትነት እንደሚበቃም የምስራች የነገረው ባለቤቱ ራሱ መድኃኒታችን ክርስቶስ ነው። ብዙ ግፍ ብዙ መከራ ተቀብሎ በዚህች ቀን በሰማዕትነት ሞቷል። የመልካም እረኝነቱ የካህንነቱን ያገዛቸው የደገፋቸው የሰማዕታትን በመጨረሻውም ደግሞ የሰማዕትነት ደሙን ያፈሰሰበት አንገቱ የተቆረጠበትን ክብር አግኝቷል። በረከቱ ይደርብን። ስለ ሁለተኛው ስለ አባ ጲላጦስ ጥቂት ነገር ነው፣ ብዙ አናውቅም። ባይሆን ስሙ የሚነገረን ነገር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ዛሬ እንጃ እንጂ ጥንት ግብጾችም ጲላጦስን መስፍኑን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን በተሰቀለ ጊዜ የነበረውን መስፍን እንደ ቅዱስ እንደ ሰማዕት የምንቆጥር እኛ ብቻ ነን። ሌላው ዓለም አይቀበለውም። በጥንቱ ቤተክርስቲያን ዘመን ግን ስሙ የታወቀ ነበረ በሰማዕትነቱ። በዘመነ ጢባርዮስ ቄሳር ሰማዕትነት እንደተቀበለ በጌታችን እንዳመነ በጌታችን ትንሣኤ ካመኑ አሕዛብ መካከልም ከቀዳሚዎቹ አንዱ እንደሆነ እሱና ዮራኖስ የመቶ አለቃው እንደሆኑ ይጠቀሳል። ለዚያ ማረጋገጫው ይህንን ስም ስንመለከት ነው። በጥንት ዘመን ከነበሩ ቅዱሳን ሊቃነ ጳጳሳት አንዱ አባ ጲላጦስ ይባል ነበር። ምክንያቱም አባቶቻችን ሲመነኩሱና ጵጵስና ሲቀበሉ ስማቸው ይቀየራል። መቼም አበበ ከበደ ተብሎ ስለማይሾሙ ሲሾሙ ጊዜም ስማቸው ይቀየራል። ስማቸው ሲቀየር ምርጫ የሚሰጣቸው ሲመነኩሱም ሆነ ጵጵስና ሲቀበሉ ምርጫ የሚሰጣቸው ከቅዱሳን ስም ብቻ ነው። ከነቢያት ከሐዋርያት በተለይ አልፎ አልፎ ከመላእክትም ጭምር ማለት ነው። አሁን በግብፅ ሊቃነ ጳጳሳት ታሪክ ውስጥ አብዛኞቹ አባ ገብርኤል አባ ሚካኤል የሚባሉ አይደለም። ግን በጣም የሚበዛው ስም በግብፅ አሁን ለምሳሌ በጣም የሚበዛው ስም ማን ነው ካላችሁ አባ ዮሐንስ የሚለው ነው። ዮሐንስ ይበዛል። ቄርሎስም እንደዚሁ 6 አለ። አባ ዮሐንስ ግን 10 ምናምን አለ። ኧረ ወደ 20 ሳይደርስ አይቀርም፣ ብዙ ነው። በጣም ይበዛል እሱ ስም እና አባ ጲላጦስ የሚል ስም ከጳጳሳት ስናገኝ ምንም እንኳን እኛ የምናምንበት ነገር ቢሆንም የቅዱስ ጲላጦስ መስፍንን ተጸጽቶ በጌታ ትንሣኤ አምኖ የትንሣኤው ምስክሩ ነው መከራ ተቀብሎ ከሚስቱ ከቅድስት አብሮቅላ ጋር እንደከበረ በሰማዕትነት ምናምን ቢሆንም እንኳን ለማስረጃ ይሆነናል። ሶስተኛው ዛሬ አቡነ እስትንፋሰ ክርስቶስ ታውቃላችሁ። በዓመት 24 ክብረ በዓላት ነው ያሏቸው። በ12 ወር ውስጥ 24 ክብረ በዓል አላቸው። ግን አንደኛው ድርብ ስለሆነ 23 በዓላት ነው የሚለው ገድሉ። ከነዚህ በዓላት መካከል አንደኛው የነሐሴ 9 የዛሬው በዓል ነው። አባታችን እስትንፋሰ ክርስቶስ ማለት በ16ኛውና በ17ኛው ክፍለ ዘመን የነበሩ ከፍተኛ ገድል ያደረጉ ሐዋርያ፣ ሰባኪ ወንጌል፣ የሃይማኖት መምህር፣ ገዳማዊ ጻድቅ በገዛ ገድላቸው ብቻ ሳይሆን ታላቁ መምህር እየተባሉ በብዙ ገድላት በብዙ ቅዱሳን ስማቸው የሚወሳ ናቸው። በተለይ ዘመናቸው ዘመነ ሱስንዮስም ስለነበረ በዚያ ወራት ሃይማኖትን ስለማጽናት ከሰዋዊ አካሄድም ወጥተው በቅዱሳን መቃብር እየዞሩ ሙታንን የሞቱትን ቅዱሳን እየቀሰቀሱ ከመቃብር ሃይማኖት ንገሩኝ፣ ትክክለኛው እምነት ምንድን ነው እያሉ የአብዛኞቹን ቅዱሳን በአገር ውስጥም በውጭም ያሉትን ከመቃብራቸው እየሄዱ እየጠየቁ ከሞት እየተነሱ ነግረዋቸዋል። ዛሬ የተአምራት በዓላቸው ነው። እርሱም ስለ ንጽህናቸው ስለ ቅድስናቸው ጌታችን አዞ ግሩማን መላእክት ወደ ሰማያት በአጸደ ሥጋ ሳሉ ይዘዋቸው ወጥተው በሰማያት ሥጋውን ደሙን ሥርዓተ ቁርባን ተደርሶላቸው የመጡበት ቀን ነው። እግዚአብሔር ሁሉንም በረከት ያሳድርብን ያሳድርብን። ዳንኤልም ኃጢአታችን ይቅር ይበለን። መቼም የሰው ልጅ
ሰው ኃጢአታችን ብዙ ነው አይደለም? ታስተውሉትም ብዙ ነው። እኔ ራሴን አውቃለሁ፣ እናንተ የራሳችሁን እወቁ። ለምን እንደዚህ ትላለህ አትበሉ ብላችሁ ራሳችሁን መርምሩ። ደህና ዋላችሁ? ገባችኋል? እንዴት ዋላችሁ? ኃጢአተኛነታችንን ማወቁ ጥሩ ነው። አለያ ከእግዚአብሔር እንርቃለን። በነገራችሁ ላይ ሰው አባ ጊዮርጊስ ምን ይላል? በጽድቁ ከሚመካ ጻድቅ ኃጢአተኛነቷን የምታመን አንዲት አመንዝራ ትበልጣለች ይላል። የሰው ልጅ ትልቁ ከእግዚአብሔር ጋር የሚያኖረው ኃጢአተኛነቱን ማወቅ ነው። ለዚያ ነው ቅዱሳን አበቁም በኋላ ከተወዱ ራሳቸውን እንደ ኃጢአተኛ ነው የሚቆጥሩት። እንኳን እየበደልን ብዬ ነው። ግን ደግሞ እግረ መንገዱን ኃጢአተኛ ነኝ ብላችሁ ደጋግማችሁ ስታስቡ ተስፋ መቁረጥ ስሜት ሊያመጣባችሁ ከሞከረ ጠላት እንደዚያ ያደርጋል። ብዙ ጊዜ ኃጢአተኛ ነኝ ስትሉት ደግሞ በዚያች ያስታኮ እንደዚያ ሲል ደግሞ ሁላችንም ቢሆን የኛ ንስሐ በጎ ስራ ያስፈልጋል ነው እንጂ ምንድነው? በማን ቸርነት ነው? እሱን ደግሞ ማሰብ የእግዚአብሔርን ቸርነትም አለመርሳት። ወደ ትንቢተ ኢሳይያስ እንመለስ። ምዕራፍ 9 ቁጥር 1 ላይ ነቢዩ እንዲህ ይላል። መጀመሪያ ያነበብኩት ኃይለ ቃል እንዳለ ሆኖ ቁጥር 2 ላይ ሲደርስ በጨለማ የሄደ ሕዝብ ታላቅ ብርሃን አየ። ይህንን ኃይለ ቃል በኋላ ዘካርያስ ወልደ በራክዩ የመጥምቁ ዮሐንስ አባት አንደበቱ ተከፍቶ አንደበቱ ረትቶ ሲያመሰግን እግዚአብሔር ይትባረክ እግዚአብሔር አምላከ እስራኤል ዘተሳለነ ወገብረ መድኃኒተ ለሕዝበ ብሎ ወደኋላ ወአንተኒ ሕፃን ነቢየ ልዑል ትሰመይ እስመ ተሐውር ቅድመ እግዚአብሔር ከመ ትጽእ ፍኖቶ ከመ ተሐቦሙ ለአሕዛብ ያእምሩ መድኃኒቶሙ በሳይሉ ወበምሕረቱ ለአምላክነ ለዘሐወፀነ ማርያም ወሰረቀ ከመ ያሬዎሙ ብርሃን ለእለ ይነብሩ ውስተ ጽልመት ወጽላሎተ ሞት። ኢሳይያስ ከዚህ ምን አለ? ብርሃን አቢይ ሰረቀ ላዕሌሆሙ። አሁን የነገረ ድነት ነው። በጨለማ የሄደ ሕዝብ ታላቅ ብርሃን አየ። ጨለማ ምንድን ነው? ጨለማ የተባለ በቁሙ ጨለማም ከባድ ነው። ግን በስነ ፍጥረት ጨለማ መጥፎ ነገር አይደለም፣ ለእረፍት የተሰራ ነው። እናላችሁ በቁሙ ጨለማ መጥፎ ነገር አይደለም፣ ግን ጨለማ የተባለ ኃጢአት ነው። እናላችሁ በጨለማ የኖረ ሕዝብ ተብሎ ሲባል በምን የኖረ ማለት ነው? በኃጢአት በክደት። አባቶቻችን ምን አሉ? ጽልመት ጽላሎተ ሞትን ሲተረጉሙ ጽልመት ኃጢአት፣ ጽላሎተ ሞት ክደት። ጨለማ ያለው ኃጢአትን ነው። የሞት ጥላ ያለው ግን ክደትን ነው ማለት። ለምን? በጨለማ ላይ ገደል እንዲከብድ በኃጢአት ላይ ክደት ደግሞ የከፋ ነው። ብሉይ ኪዳን በአብዛኛው የሚታወቀው ከጥቂት ቅዱሳን በቀር ጠቅላላ በምንድን ነው ተይዞ የነበረ? በኃጢአትና በአምልኮተ ባዕድ ነው ተይዞ የነበረ፣ በአምልኮ ጣዖት፣ በክደት። ስለዚህ ጨለማን ለምን ተረጎመው? ለኃጢአት፣ ለክህደት። አንድ ሁለተኛ ጨለማ የሚለው ራሱ የብሉይ ኪዳን ዘመን ነው። ቅዱስ ዳዊት ምን አለ በመዝሙር 29 ላይ በምሴት ይደምጽ ብካይ አለ። በምሽት በሌሊት ምንድነው የሚሰማ? ለቅሶ። ወበጽባህ ፍስሐ። ሌሊት ያለው ማን ነው? ብሉይ ኪዳን። ጽባህ ያለው ማን ነው? አዲስ ኪዳን። ስለዚህ ጨለማ ያለው ብሉይ ኪዳን ነው። ሶስተኛ ጨለማ ያለው በቁሙ በግብሩ ዲያብሎስን ነው። ስሙ እንደዛ አይደለ? መኮንነ ጽልመት አይደለም ይባል? የጨለማው ገዢ ይባላል አይደል? ስለዚህ ዲያብሎስ ነው እና በጨለማ ውስጥ ማለት በዲያብሎስ አምልኮት አንድም በእርሱ እግር ተቀጥቅጠው በግራ አጋንንት ተቀጥቅጠው የኖሩበት ዘመን ነውና ኃጥአኑ እያመለኩት እየተከተሉት፣ ጻድቃኑ ባያመልኩትም እንኳን ሰልጥኖባቸው እየቀጠቀጣቸው እያሰቃያቸው የኖረበት ነው። ለፍጻሜውና ለመጨረሻ ግን ጽልመት የተባለ ኃጢአተኞች ሁሉ የሚገቡበት ከቶኑ አባቶቻችን ይላሉ አይደለም? 1 ሚሊዮን ያህል ጊዜ ፀሐይ ወደ ሲኦል ውስጥ ብታስገቡ ሲሆን ከቶኑ ብርሃን ያታገኙ። ምን አላችሁ? እና ሰው ከዛ እንዳይደርስ ነው ከእነዚህ ጨለማዎች መራቅ ያለበት። ከኃጢአት ጨለማ፣ ከክህደት ጨለማ፣ ዲያብሎስን ከማምለክ
የእሱን ፈቃድ ከማድረግ ጨለማ ካልተከለከለ በቀር እዚያ የማይወጣበት ጨለማ ይገባል። ከዚያ ደግሞ ከገቡ መውጫ የለውም እና ስለዚህ ለዚያ መጠንቀቅ ይሄ ጨለማ ትርጉም ነው። ቀጥሎ የምንተረጉመው ታላቅ ብርሃን አየ ነው። ብርሃንስ ምንድን ነው? ብርሃን ስንል መጀመሪያ ወይቤ እግዚአብሔር ለይኩን ብርሃን ይላል በስነ ፍጥረት። እግዚአብሔርም አለ ምን ይሁን? ብርሃን ይሁን። አንድ ሁለተኛ እግዚአብሔር በስነ ፍጥረት በአራተኛው ቀን በዕለተ ረቡዕ በሰማይ ጠፈር የሚመላለሱ ስንት ብርሃናትን ፈጠረ? አንደኛ ፀሐይን፣ ሁለተኛ ጨረቃን፣ ሶስተኛ ከዋክብትን ፈጠረ መድኃኒታችን እግዚአብሔር። እነሱ እናስታውሳለን። ለነገረ ድህነት ስንመጣ መጀመሪያ ፀሐይ ስንል ወይም ብርሃን ስንል መጀመሪያ የሚታሰበን አነ ውእቱ ብርሃኑ ለዓለም ዮሐንስ ወንጌል ምዕራፍ 9 ቁጥር 5 ላይ እኔ የዓለም ምንድን ነኝ አለ ጌታ። እንደገና ደግሞ በቅዱስ ዮሐንስ ወንጌል እዚያው በምዕራፍ 3 ቁጥር 19 ጀምሮ እስመ ብርሃን መጻ ውስተ ዓለም። እንግዲህ ልብ በሉ በጨለማ ውስጥ አሁን ይሄ እንደ ደረቅ ሐዲስ ነው። በነገራችሁ ላይ እንደ ደረቅ ሐዲስ ነው። የት ነው የተራሱ በጨለማ ውስጥ የነበረ ሕዝብ ብርሃን አየ ብሎ ሲል ብርሃን መጣለት ብሎ ሲል እስመ ብርሃን መጻ ውስተ ዓለም። አያችሁ እዚህ ብርሃን አየ አለ ጌታችን። ደግሞ እስመ ብርሃን መጻ ውስተ ዓለም ብርሃን ክርስቶስ ወደዚህ ዓለም ለማዳን መጥቷል። ወአብደረ ሰብ ጽልመተን ብርሃን አለ። ይኸውላችሁ ደግሞ አመጣው በራሱ። ሰው ግን ከብርሃን ይልቅ ማንን መረጠ? ከጽድቅ ይልቅ ኃጢአትን፣ ከሐዲስ ኪዳን ይልቅ ብሉይ ኪዳንን፣ አይሁድ በተለይ ከክርስቶስ ይልቅ ቤልሆርን አጋንንትን መረጠ። ለምን? እስመ እኩይ ምግባሩ ክፉ ስራ ስላለው። እስመ ኩሉ ዘእኩይ ምግባሩ ይጸል ብርሃነ። ስራው ክፉ የሆነው በሙሉ ማንን ይጠላል? ብርሃንን ይጠላል። ወየ መጽሐፈ ሀበ ብርሃን ወደ ብርሃን ክርስቶስ አይመጣም። ለምን? ከመይት ከሰጥቶ ምግባሩ ክፉ ስራ ይገለጥበታል። ወዘሰ ጽድቀ ይገብር እውነትን የሚያደርግ ግን ይመጽእ ሀበ ብርሃን ወደ ክርስቶስ ይመጣል ብሎ ራሱ ባለቤቱ ተናገረ። አንድ ሁለተኛ ብርሃን ወደ ዓለም መጣ ስንል በየት በኩል ነው የመጣ? በምስራቅ ነው? በምዕራብ ነው? በሰሜን ነው? በደቡብ ነው? ለምሳሌነቱ ነው እንጂ ይሄ ብርሃን በዚህ ያለ የሚባል አይደለም። ለምን? እግዚአብሔር ባህሪው ብርሃን ስለሆነ በዚህ ያለ በዚህ የለም አይባልም። በዚህ መጣ በዚህ ያገባ አይባልም። ነገር ግን ለስጋዌ ለኩነተ ስጋ ሲመጣ አመጣጡ በምስራቅ ነው? በምዕራብ ነው? በሰሜን ነው? በደቡብ ነው? በየት ነው? በምስራቅ። ስሙን ለምትፈሩ ለእናንተ የእውነት ምን ይወጣላችኋል? ፀሐይ አይደለም? ፀሐይ በየት ነው የሚወጣ? በምስራቅ። ምስራቅም የተባለ ፀሐይ ስለሚወጣበት ነው። ነገራችን ላይ ሰረቀ ወጣ ነው አይደለም? ምስራቅ ማለት መውጫ። ምስራቀ ፀሐይ እኮ ነው፣ ተቆርጦ ነው። ፀሐይ ተቆርጣ ቀርታ ነው እንጂ ስሙ ምስራቀ ፀሐይ ነው። ምዕራብሳ ምዕራበ ፀሐይ ነው። ፀሐይ መግቢያ ነው፣ ይሄኛው መውጫ። ስለዚህ ብርሃን መጣ ብለን ስንል ያ ብርሃን የመጣ በምስራቅ ነው። ምስራቅ ወይም ምስራቀ ምስራቃት እንላት ማንን ነው? ንገሩኝ። እመቤታችን ድንግል ማርያም ምስራቅ ናት። ሙጻአ ፀሐይ ናት። እውነተኛው ብርሃን ከእርሷ ስለተወለደ እመቤታችን የማን እናት ነው የምንላት? የብርሃን እናቱ እመ ብርሃን፣ የብርሃን እናቱ። ብርሃን አየ ብለን ስንል በማን ምክንያት? ብርሃን ጌታ ነው አይደለም? ብርሃን ያየ በጨለማ የነበረው ሕዝብ በማን ምክንያት ነው? በእመቤታችን ድንግል ማርያም ምክንያት። ይህን እናያለን። ብርሃንን ያስገኘች፣ ብርሃንን የወለደች፣ ለጨለማው ዓለም ብርሃንን ወልዳ ያበረከተች፣ በድንግልና ጸንሳ በድንግልና ወልዳ ያበረከተች እመቤታችን ናት። ግን የብርሃን እናት ብቻ ሳትሆን እሷ ራሷ ለዓለም ምንድን ናት? ብርሃን ናት። እንኳን እመቤታችን ቅዱሳን ሐዋርያትን አንትሙ ውእቱ ብርሃኑ ለዓለም ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ እናንተ የዓለም ምንድን ናችሁ? ብርሃን ናችሁ። እነሱ ስለ እርሱ ስለሰበኩ ብርሃን ከተባሉ በድንግልና ጸንሳ የወለደችው ንጹሕ ሥጋዋን ንጽሕት ነፍሷን የተዋሃደ ከፍሎ የተዋሃደላት እመቤታችንማ እንዴታ ብርሃንነቷን ሲነግረን ዮሐንስ በራእዩ ምዕራፍ 12 ዮሐንስ ራእይ ቁጥር 1 ላይ ወአስተርአየ ተአምር አቢይ በሰማይ ታላቅ ድንቅ ተአምር ታየ ብእሲት እንተ ትለብስ ፀሐይ
ምን አለ? ፀሐይን የተጎናጸፈች ሴት ወርታይተ ገሪሃ ጨረቃን በእግሮቿ የተጫማች ወዲ በርሳኔ አክሊል ዘአሰርቱ ወክሌቱ ከዋክብት አለ 12 ከዋክብት ያሉበት የሚመስል አክሊል በራሷ ያለ ብሎ አለ። በሴት እንተተለብስ ፀሐይ አለ ብርሃን የለበሰች ብርሃን የተጎናጸፈች ብርሃናዊት አንድም ፀሐይ ጽድቅ ክርስቶስን የወለደች ወርታይተ ገሪሃ ጨረቃን የተጫማች ማለት ክብሯን መናገር ነው። አንድም ጨረቃ የሷ ምሳሌ ስለሆነች በ12 ከዋክብት ምሳሌ አክሊል አለ። ሐዋርያት አክሊል አድርገዋት ስለ ብርሃንነቷ ስለ ብርሃን እናትነቷ የሰበኩላት አንድም 12ቱ ሊቃነ መላእክት ውድስት አንቲ ስብሕት አንቲ ብርሃን አንቲ እያሉ የሚያመሰግኗት እመብርሃን አንቲ ናብየኪ በስብሐት ወውዳሴ እንዳላት ቅዱስ ኤፍሬም ሶርያዊ ባሕረ ውዳሴ ማርያም እመብርሃን አንቲ። ስለዚህ ብርሃን አየ ብለን ስንል ብርሃን ክርስቶስን ብርሃን እመቤታችንን አየ። በጨለማ የነበረ ሕዝብ ባጭር ግን በጨለማ በሲኦል በብሉይ ኪዳን በሞት ጥላ የነበረው ሕዝብ ብርሃን ክርስቶስ መጥቶ አዳነው ነው። ቀጥሎ በሞት ጥላና በጨለማ ሀገርም ለነበሩ ብርሃን ወጣላቸው። ደገመው አጸናው እንጂ ትርጓሜው ያው ነው። ከዚያን ቀጥሎ ምን አለ? ብዙ ሕዝብን በደስታ አወረድክ። ልብ በሉ፣ ብዙ ሕዝብን በደስታ አወረድክ። በደስታ አወረድከ። መውረድና ደስታ እንዴት ብለው ይገናኛሉ? እናውላችሁ አባቶቻችን ምን ይላሉ? 70 ዘመን በባቢሎን መከራ የሚቀበለውን ሕዝብ በደስታ አወረድከው። መከራ ሊቀበሉ አይደለም የሚሄዱ በምን ደስ ይላቸዋል? ወሰብአ አም ሐሊቆ ብሎ ነግሯቸዋል። የባቢሎንን ንጉሥ ተበቅዬ አጥፍቼ መልሳቸዋለሁ ስላላቸው መከራውን ብቻ ሳይሆን ጻድቃኑ ምኑን አስበው ደስ አላቸው? ሚጠቱን መመለሱን። ለነገረ ድነት ስለሆነ የፈለግነው ግን ምን አለ? ብዙ ሕዝብን በደስታ አወረድክ አለ። ብዙ ሕዝብ የተባለ በብሉይ ኪዳን የነበረው ሁሉ በተለይ ጻድቃኑ ማለት ነው። ከአዳም እስከ ጌታ መወለድ ድረስ የነበረው ሕዝብ በሙሉ ገነት ነው ሲኦል ሲወርድ የነበረ ንገሩኝ። ኧረ በሞቴ ሲኦል ነው አይደለም? እንዴት ነው ታዲያ በደስታ የወረዱ ቢሉ የደስታቸው ምክንያት አለ። ወደ ሲኦልም እየወረዱ ወደ እሳትም እየወረዱ የደስታቸው ምክንያት ምንድን ነው? በሐሙስ ዕለት ወበመንፈቃ ለዕለት እትወለድም ወለተ ወለትከ ወድቅ ውስተ መርህብከ እትቤዘወከ በመስቀል በሞት ከ5 ቀን ተኩል በኋላ ከድንግል ማርያም ተወልጄ በመድረክ ድኬ ተሰቅዬ ሙቼ አድንሃለሁ ብሎታል። ያ ነው ተስፋው። ለዚያ ነው በነገራችን ላይ እመቤታችን ምክንያቱም 5500 ዘመን ሲጠበቅ የነበረ ጌታ ልደት ብቻ አይደለም። ለምን? የአምላክ እናት ካልተወለደች እሱ መወለድ የለምና እሷን ልደት ሲጠብቁ ነበር። ለዛ ነው በቀደም ታስታውሱ እንዴ የእመቤታችን መጸነስ መወለድ ጥንተ መድኃኒት የመዳናችን ጥንት ብለን እመቤታችን መሰረተ ሕይወት ማርያም ወጥንተ መድኃኒት ዘም ቀዲሙ ለላለም ለካይዶ ብለን አዎ። እና ስለዚህ ያንን እመቤታችን ተወልዳ የሚገርማችሁ ነገር የቅዱስ ዳዊት ልጅ ጠቢቡ ሰሎሞን አጥፍቶ ነበር። ከባድ እንደሱ ካለ ጻድቅ እንደማይታሰብ ነገር መቼስ የኃጢአት ነገር ቀላል ነው ይላሉ አባቶቻችን። ንስሐ ይፈታዋል። ያልበደለ የለም ከእመቤታችን በቀር። ግን ጣዖት ማምለክ ከባድ ነውና ከጣዖት ማምለክም አልፎ የጣዖት ቤት መስራት ከባድ ነውና በጣም አዝኖ ስለነበረ በመጨረሻ ቅዱስ ሚካኤል ተገልጾለት አይዞ ዓለም የሚድንባት መድኃኒት አምላክ ሰው የሚሆንባት በአንተ ባሕርይ ያለች ካንተ በሮብዓም ትከፈላለች ከሮብዓም በግሌ ከግሌ በግሌ እያለ ቁጥር አድርጎ ሰርገ እመቤታችን ድረስ ነግሮት ቅዱስ ሰሎሞን በደስታ ነው ያረፈ ይባላል። እረፍቱ በደስታ ነበረ። ቁጥር አድርጎ ነግሮት ያ በሐሙስ ዕለት ተስፋ ሆኗቸው በደስታ ወረዷል። ቀጥሎ በመከር ደስ እንደሚላቸው ልብ በሉ። ሳይደረግ ነቢያት የደስታቸው ምንጭ ምንድነው? ዳዊትም ሲናገር ተመልከቱ፣ ኢሳይያስም ሲናገር ተመልከቱ። ሊደረግ ነው በማለት ፈንታ አንዳንድ ጊዜ ምን ይላሉ? ናው ድንግል ትጸንስ ሲል ገና ሊደረግ ነው አይደለም? እንዴት ዋላችሁ? አሁን ወረድ ብለን የምንመለከተው ግን ሕፃን ተወልደለነ ብሎ ሲል ሊወለድልን ነው አይደለም? ምንድነው የሚለው? ተወለደልን። ሳይደረግ እንደተደረገው ነው እየታያቸው ደስ ይላቸዋል። ምሳሌ እንዳልሰጣችሁ የማይመጥን ተርታ ምሳሌ ይሆናል። ተርታ ምሳሌ እንደማይመጥን ስጋዊ ሆኖብኝ ነው እንጂ ለምን መንፈሳዊ ምሳሌ አይገባንም? ስጋዊ ስለሆነ እንጂ ለምሳሌ መቼም አንድ ሰው በጣም ርቦት ምግብ እየተዘጋጀለትና በቃ እንደሚበላ እርግጠኛ ሆኖ ከተነገረውና ያንንም ምግብ ባይኑ ካሳዩት ድካም አለ። እዛ በኋላ
የራብ ስሜትም ይቀዘቅዛል አይደለም? በህፃናት ብትመለከቱ ደግሞ ልብስ በአዲስ ዓመት ይገዛላል ሲባል ከዛ በኋላ ደስታ ነው። ልብሱ ተገዝቷል? ንገሩኝ። ተለብሷል? አልተለበሰም፣ ግን መሆኑ አይቀርም በሚል ሳይደረግ ይሄ እንግዲህ ተርታ ነው እንዳልኳቸው፣ በጣም የወረደ ምሳሌ ዘያጽጽ ነው። እንዲያው ምሳሌ ዘያጽጽ የመንፈሳዊ ምሳሌ ዘያጽጽ አለ፣ ደግሞ እዚያ በጣም የከፋ ነው። ግን ሳይደረግ ለዚያ ነው የነቢያት ያ ሁሉ መከራ ምን አስቻላቸው? እንደ የአዲስ ኪዳን ጻድቃን ሰማዕታት መከራውን የሚያስታግሳቸው ምንድን ነው? ጣዕመ መንግሥተ ሰማያት ነና አላችሁ። የብሉይ ኪዳን ጻድቃን ለምን ብለው ነው የሚቀበሉት ያን ሁሉ መከራ? ሲኦል መግባት ላይ ቀር ማን ያስታገሳቸው ብላችሁ ሳይደረግ እንደተደረገው ነው እየታያቸው የጌታ ከመቤታችን ተወልዶ ማዳን በጊዜው ጊዜ ያድነናል ያወጣናል ብለው ነው። እሱም አልቀረ ጌታችን ተስፋቸውን አይቶ ነፍሶሙ ውስተ ጻድቃን ውስተ እግዚአብሔር ወኢለከፎሙ እሳት አለ አይደል መጽሐፈ ጥበብ። አዎ በሲኦልም እንኳን መከራው እንዲቀልላቸው አድርጓቸዋል ጻድቃን ወዳጆቹን። እና በመከር ጊዜ ደስ እንደሚላቸው ምርኮንም እንደሚካፈሉ በፊት ደስ ከምርኮ ጋር የመሰለው ለምንድን ነው? በኋላ እነሱ መዳናቸው አምላክ ከመቤታችን ተወልዶ ሲያድናቸው ምርኮ የመመለስ ስራ አይደለም ነገሩ። ልክ እንደዚያ ነው ደስታቸው ሲል ነው። ከዚያ ቀጥሎ በምድያም ጊዜ እንደሆነ በላያቸው የነበረውን ቀንበር አንስቷልና በጫንቃቸው የነበረውንም የአስጨናቂዎችን በትር መልሷል። እንግዲህ በጫንቃቸው የነበረው የአስጨናቂው በትር ሞት ነው። አንድም የዲያብሎስ ግብርናት ነው፣ የሰይጣን ባርነቱ ነው። ከዚያ በኋላ በደም የተለወሰ ልብስ በእሳት ከሚቃጠል በቀር ለምንም አይጠቅምም አለ። አባቶቻችን ለብዙ ተርጉመውታል። የመጨረሻውን ትርጓሜ ልንገራቸው። በደም የተለወሰ ልብስ ታጥበው ሊለብሱትም አይመችም። በደም የተለወሰ ልብስ ማን ነው ካሉ ዲያብሎስ ነው። በጌታችን በአውታረ ነፋስ ተይዞ ከመቀጣት በቀር ለምንም አይጠቅምም። እሱ ፍጻሜው ወዳጆቹን ተከታዮችን ይዞ መጥፋት ነው። ይህንን ካለ በኋላ ነው ምን ይላል? ሕፃን ተወልዶልናል አለ። አሁን ይሄን በጣም በሰፊ አተታ ልሄድበት አልችልም ሰዓት ስለሚገድበን፣ ግን ሁለት ነገር ነኝ። አንደኛ ሕፃን ተወልዶልናል ብሎ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ግዘ ሕፃናትን ሳያፋልስ የሥነ ፍጥረት ስርዓትን ከኃጢአት ከብቻዋ በቀር ሳያፋልስ በሕፃናት መጠን 9 ወር ከ5 ቀን በእናቱ ማኅፀን በእመቤታችን ኑሮ በድንግልና ተወልዶ በመጠን ሕፃናት ማደጉን ይነግረናል። ሁለተኛ ነገር ሕፃን ተወልዶልናል ብሎ ሲል እንዴት ዋላችሁ እየነገረን ያለው ስለሌላ ስለማንም እንዳልሆነ ለመግለጥ እያጠበበ ነው የሚል። ከዚህ በኋላ ሕፃን ተወልዶልናል ሲባል ሕፃን መወለዱ ምን ዓለም ላይ ሺህ ተወልዶ ሺህ ሞቶ ያድራል አይደል? መልሱ ሕፃን ተወልዶልናል። ቀጥሎ ምን አለ? ሕፃን የሚለውን ሊያጠበው ነው። ወልድ ተውበለነ አለ። ወልድ ያለውን ለሁለት ያስተርጉ። በጥሬው ብንመለከተው ወልድ ብሎ ወንድ መሆኑን ነገረን አይደለም? ጌታችን አጠበበው። አሁን ጾታ አጠበበ። ግን ወደ ምስጢሩ ከሄድነ ወልድ ስንል ወልደ እግዚአብሔር ብሎም ያስተረጉማል። ከዚያ ቀጥሎ ወንድስ ቢሆን ስንት ሺህ ተወልዶ ስንት ሺህ ሞቶ ያድር የለ ምን ድንቁ እንዳይባል ቀጥሎ ምን አለ? አለቅነት እንዴት ዋላችሁ? ወንድ ልጅም ተሰጥቶልናል ነው አይደለም? ተሰጥቶልናል እንዳንዘላት ወልድ ተውበለ ነው አይደለም? ሕፃን ተወልደናል ወልድ ተውበለነ ተሰጥቶልናልን አባቶቻችን ሲተረጉሙ ለኩነተ ሥጋ ከመቤታችን ሥጋዋን ነፍሷን ተዋሂዶ ለኩነተ ሥጋ አንድም ለሕማም ለሞት ተሰጥቶልናል እኛን ለማዳን። ከዚያ ቀጥሎ ምን አለ? ዘስልጣኑ ዲበ መትከፍቱ ደግሞ ለየው። አሁን መትከፍት ምንድን ነው? ድሮ ልጆች እያለን አለ አይደለም ዘስልጣኑ ዲበ መትከፍቱ የሚል አመክንዮ ላይ እና ልጆች ነው የነበርንና ዘስልጣኑ ዲበ መክፈልቱ ነው የምንል። እንዴት ዋላችሁ? እና ጭንቅላታችን ላይ መክፈልት ሲባል መክፈልት ምንድን ነው? መክፈልት ሰነት ጌታ አይደል? መክፈልት ምንድን ነው? እውነተኛ ትክክለኛ መክፈልት ምንድን ነው? ከፈለ ምንድን ነው? መክፈልት ምንድን ነው? ከእግዚአብሔር ዘንድ ለሰው የሚሰጥ ሀብት ነው መክፈልት። እድል ፈንታው ለሰው የሚሰጥ መክፈልት ተብሎ ምክንያቱም እግዚአብሔር ጸጋውን ልዩ ልዩ ይሰጣል። መክፈልት እድል ፈንታው ነው እንጂ አሁን በዚያኛው በሚለው በከፈለም የሚያስኬድ ነገር ይኖራል። ግን
እና እኛ ግን ታዲያ ለምንድነው ጸሪቀ መለቱ መክፈልት የሚባል ካህኑ በመጠን በነገራችን ላይ ዛሬ ምንድነው የሚደረግ? ለሁሉ እኩል ተቆርሶ ዲያቆኑ፣ ቄሱ፣ ጳጳሱ፣ ምዕመኑ ተመሳሳይ ነው የሚቀበሉ። እሱ መክፈልት አይደለም። ካህኑ ለይቶ ለሊቃውንት እንደፈንታቸው እንደፈንታ አይደል እንደድል ፈንታ አይደል ለካህናት እንደፈንታቸው ነው እንጂ እኩል አይደለም የምንሰጥ። እኩል አይደለም። እንደዛ ይሆናል? እንዴት ዋላችሁ? የአለቃና የጠበቃ ደሞዛቸው እኩል ነው? አይደለም። እና እንደዚያ ነው። ግን እኛ አንደኛ መክፈልት ምን እንደሆነ ሳይገባን ግን ቃሉ ተስልጣኑ ዲበ መትከፍቱ። ለምንድን ነው ዲበ መትከፍት የሚለው? ብዙ ጊዜ ሰው ማዕረግ መገለጫው ምን ላይ ነው የሚሆን? ጥንትም ዘንድሮም ትከሻ ላይ ነው አይደለም የሚሆን። ነገር ግን ዘስልጣኑ ዲበ መትከፍቱ ወይም አለቅነት ስልጣኑ በጫንቃው ላይ ወይም በጀርባ ወይም ደግሞ በትከሻው ላይ ነው ብሎ መናገር ምንድን ነው ቢሉ የባህሪው ነው አላችሁ። ለፍጡር ሲሆን ነው ትከሻ ብለን እንጂ ለጌታችን ትከሻ ብለን አንተረጉም። ታተ መለኮት ነው። ምን ማለት ነው? ስልጣኑ የምኑ ነው? የባህሪው። እዚህ ላይ ለየው። በቃ ፍጡር እንዳልሆነ ነገረን። የተወለደው ሕፃን የተሰጠን ወንድ ልጅ የባህሪ አምላክ እንደሆነ ስልጣኑ የባህሪው እንደሆነ ነገረን። ከዛ ምን ይላል? ስሙ ድንቅ። ድንቅ ማለት የማይተረጎም ዘኢይተረጎም ምስጢር። አባቶች ምን አሉ? የአምላካችን ስሙ ማን ነው? እንዴት ዋላችሁ? የአምላካችን ስሙ ማን ነው? ተናገሩ እንጂ። እግዚአብሔር። እግዚአብሔር ምን ማለት ነው? በጥሬ ስንተረጉሞ የዓለማት ጌታ ብሎ ነው አይደለም? አበው ግን ምን አሉ? እግዚአብሔር ለኛ የሚረዳ ስሙ ነው እንጂ ረቂቅ ስሙን ከተውኑ ፍጡር ሊያውቀው አይችልም። እግዚአብሔር የሚለው ስሙ እንኳን ድንቅ ነው፣ ረቂቅ ነው እሱ ራሱ። አባቶቻችን በመቸገር ነው እግዚአ እና ብሔር ብለው በዚያ ለመተርጎም መክሮ እንጂ ድንቅ ነው ስሙ። እንኳን የእግዚአብሔር ቅዱስ ሚካኤል ማኑሄ የሶምሶን አባት ስም ማን ነው ነገረ በደረሰ ጊዜ እንድናከብር ሲለው በመሳፍንት 13 ምን አለው? ስሜ ድንቅ ሲሆን ለምን ትጠይቀኛለህ አለ። ድንቅ አለበት ምክንያት አባቶቻችን ምን ይላሉ? በሁለት ምክንያት ነው። አንደኛ የሚካኤል ስም ውስጥ ሚካን ትታችሁ ቀጥሎ ያለው የማን ስም ነው? የአምላኩ ስም ውስጥ ስላለ ድንቅ ነው። ሁለተኛ ነገር ራሱ ሚካኤል ምን ማለት ነው? መኑ ከመእግዚአብሔር ስለሆነ ስሜ ድንቅ ነው አለ ቅዱስ ሚካኤል። እንኳን እግዚአብሔር ማለት ነው። ድንቅ መካር አለ። መካር የሚለው ዓለምን ለማዳን ያደረገውን አንድም በጥንተ ተፈጥሮ ሐዲስ ተፈጥሮን ይጠቅሳሉ። ከዚያ ቀጥሎ ግን ኃያል አምላክ ብሎ ገለጠው ጨርሶ። ከዚያ ምን አለ? አበሰላም የሰላም አባት የሰላም አለቃ ተብሎ ይጠራል። ያዛን የትንቢት ነገር ሆነ ይላል። ትንሽ ቆይቶ ደግሞ ይሆናል ይላል። የትንቢት ነገር አባቶቻችን ይላሉ። መጀመሪያ ምን አለ? ተወለደ ብሏል አይደል? አሁን ደግሞ ይጠራል ይላል። ወደፊት እንደሚሆን በነገራችሁ ላይ ትንቢት ያለፈውን ይዞ ይመጣና ወደፊት ይሄዳል፣ ወደኋላ ይመለሳል። እንደ አዲስ ኪዳን ታሪክ ቀጥ ብሎ አይወርድም። እንደዚያ ነው። ይህንን ካየን ዘንድ ጌታችንን የሰላም አለቃ መባሉ አባቶቻችን ለምንድን ነው ስለ ሰላም የሚነግረን? አበሰላም ለምን አለው ቢሉ አንደኛ እግዚአብሔር በባህሪው ሰላም ነውና፣ ሰላም ማለት ፍቅር፣ አንድነት አይደለም? ሁለተኛ ሰላም ጌታችን መድኃኒታችን ኢየሱስ ክርስቶስ አስታራቂ ነው አይደለም? ነገሩኝ እንጂ ሰው የሆነ ለምንድን ነው? ለማስታረቅ ለማዳን አይደለም? ከማን ጋር? ከራሱ ከባህሪ አባቱ አብና ከባህሪቱ ከመንፈስ ቅዱስ ጋር ለማስታረቅ ነው። ስለሆነ ሰላም ፈጥሯል። ምን አለ ቅዱስ ጳውሎስ? ወገብረ ሰላም በደመ መስቀሉ ለዘበሰማይ ወለዘበምድር፣ በሰማይ ላሉ በምድርም ላሉ በመስቀሉ አንድም በመስቀሉ ላይ ባፈሰሰው ደግሞ ምን አደረገ? ሰላም፣ እርቅ፣ አንድነትን አደረገ። 7 መስተጻርራን ታውቋቸው አላችሁ አይደል? ማን ናቸው? እሺ፣ ሰውና እግዚአብሔር፣ ሰውና መላእክት። እሱን ማን ያልኩኝ? ምን ትደግሙ ያላችሁ? ነፍስና ስጋ፣ ሰማይና ምድር፣ ሕዝብና ይዘር አልበዙባችሁ? በነጠላ ብንቆጥራቸው አንደኛ እግዚአብሔር፣ ሁለተኛ መላእክት፣ ሶስተኛ ሰው፣ አራተኛ ሕዝብ፣ አምስተኛ አሕዛብ፣ ስድስተኛ ነፍስ፣ ሰባተኛ፣ ስምንተኛ ሕዝብ፣
9ኛ አሕዛብ እንደዛ ነው። ግን በመካከል ተደርቦ የሚቆጠር ስላለ ነው 7 የሚሆነው። 7 አበይት መስተጻርራን የሚባሉት በዋነኝነት ነፍስና ሥጋ፣ ሕዝብና አሕዛብ፣ ሰውና መላእክት፣ ሰውና እግዚአብሔር ናቸው። ሕዝብና አሕዛብ የሚለው ተደራቢ ነው ማለት ይሄ ማን ነው? ሰማይና ምድር የሚለው ተደራቢ። ለምን? ሰውና እግዚአብሔር፣ ሰውና መላእክት የሚለው በዛ ስለሚወከል ማለት ነው። እንደዚህ አድርጎ አስታረቀ። እንግዲህ ወኮነ አራቄ ለሐዲስ ኪዳን ብሏል አይደል? በወይዘ ደግሞ ቅዱስ በከበረ ደግሞ ፈሳሽነት የሐዲስ ኪዳን አስታራቂ ሆነ ይለዋል። እንግዲህ ይህንን ካልን በኋላ አንድ ኃይለ ቃል እናምጣ። ነገረ ማርያም ላይ ስለሆነ ሕፃን ተወልዶልናል ብለናልን። ከማን? ከእመቤታችን ድንግል ማርያም። ደህና ዋላችሁ? ከእመቤታችን በቀር የአምላክ እናት አለች? ንገሩኝ። ከክርስቶስ በቀር የድንግል ማርያም ልጅ አለ? ስለዚህ ሕፃን ተወልዶልናል ከማን? ከእመቤታችን። ወልድ ተወበለነ ወልደ እግዚአብሔር ለኩነተ ሥጋ ተሰጥቶናል። በማን ሥጋ? በእመቤታችን ሥጋ። ለሕማመ ለሞት ካልንም በእመቤታችን ሥጋ። ቀጥሎ አለቅነት በጫንቃው ማለትም በትከሻው ላይ ይሆናል ተብሎ ከተባለ የእርሱን ክብር መንገር የእመቤታችን ክብር መንገር ነው። ምክንያቱም ክርስቶስ መድኃኒታችንን ባላከበርን መጠን እናቱን ማክበር አይቻልንም። ስለዚህ የመጀመሪያው ስራችን የአምላካችን ኢየሱስ ክርስቶስን እግዚአብሔርነቱን የባህሪ አምላክ ነው። ሁለት ነገር ግድ ማወቅ ይገባል። አንደኛ መቼም እግዚአብሔርነቱን እንዳንረሳ። ሩቅ ብሲ እንደሚሉት ሰዎች እግዚአብሔርነቱን እንዳንረሳ አማላጅ ምናምን የሚሉ ስብሐት ማንን ረስተው ነው? እግዚአብሔርነቱን። ሁለተኛ ነገር ደግሞ እመቤታችን ለማክበር ይኸውላችሁ እግዚአብሔርነቱን ስናስብ እመቤታችን ወላዲተ አምላክ እንላታለን አይደለም? ሁለተኛ ደግሞ መርሳት የሌለብን እግዚአብሔር ብቻ ሳይሆን ምንም ነው፣ ሰው ነው። ስጋችን ተወልዷል። ፍጹም አምላክ ፍጹም ሰው ነው። አምላክም ሰውም ነው። ሰውነቱን ማወቅ አለብን እመቤታችን ለማክበር። ለምን? የወለደችው በባህሪ መለኮቱ ሳይሆን በምን ነው? በስጋ ነው። ስለዚህ ወላዲተ አምላክ ለማለት እግዚአብሔርነቱንም ሰውነቱንም ማመን አለብን። ወላዲተ አምላክ ይህንን አይተን ነው እመቤታችን ወላዲተ አምላክ እንደ ንስጥሮስ እሰወኪ ትሰመይ ወላዲተ አምላክ አላ ወላዲተ ሰብ ሳይሆን የኛ እምነታችን እሰወኪ ትሰመይ ወላዲተ ሰብ አላ ወላዲተ አምላክ። እኛ የሰው እናት አንላትም። የማን እናት ነው? የአምላክ ናት። ወይም በምስራቅ እንዳሉት እንደ አሳይሪያን ቸርች እንደሚባሉት ያ ባለፈው ከአውስትራሊያ የሚያስተምር አንድ ጳጳስ አለ አይደለም፣ በጣም ትኩረት ስቦ የነበረ በኋላ መጥተው እስላሞች እንትን ያሉት የእሱ እምነት ታውቃላችሁ። የሚገርመው ነገር በጣም እመቤታችን ስም ደጋግሞ ስለሚጠራ ሰው እመቤታችን ይወዳል ብሎ ያስባል። ከተውኑ ብታንቁት ወላዲተ አምላክ አይደለም። የማን እናት ነው የሚላችሁ? የክርስቶስ። ክርስቶስ ማን ነው? ምን ይላል? የእኛ እምነት ይላል የክርስቶስ እናት እንጂ የእግዚአብሔር እናት አንላል። ምን ማለት ነው? ክርስቶስ መድኃኒታችን ማን ነው? እግዚአብሔር። እና የሚገርመው ነገር ያቺ ቪዲዮ ብዙ ጊዜ አትገኝም። ግን ዞሮ ዞሮ የአሳሪያን ቸርች መሰረተ እምነታቸው ስለሚታወቅ ታውቃላችሁ። ንስጥሮስን በቅዳሴያቸው ጊዜ ቅዱስ ብሎ ነው የሚጠሩት። ያንን መጽሐፍ ምን ይለዋል? ንስጥሮስን ጸላኤ እግዚአብሔር ይለዋል። የእግዚአብሔር ጠላት ነው የሚለው። እሱን ቅዱስ ብሎ በቅዳሴያቸው ይጠሩታል። ምክንያቱም የእሱ ነው የመሰረታት ነው የምትባል። እሱ ተሰዶ የነበረባት ስፍራ ነው የምትባል። አሳሪያን ቸርች የሚባለው በአብዛኛው ኢራቅ ውስጥ ምናምን አካባቢ ያለ ነው። እኛ ግን እምነታችን እሰወኪ ትሰመይ ወላዲተ ሰብ የሰው ልጅ ትባል ዘንድ አይገባም አላ ወላዲተ አምላክ። ቅዱስ ቄርሎስ እንደተናገረ የአክል ሃይማኖት በቅድስት ድንግል በእመቤታችን በድንግል ማርያም ማመን ይረባል ይጠቅማል አለና ንነሰ ነአምን ከመ ቅድስት ድንግል ኮነት ታኦዶኮስ ዘብሂል ወላዲተ እግዚአብሔር። እኛስ ቅድስት ድንግል ማርያም ታኦዶኮስ እንደሆነች እናምናለን። ይኸውም የማን እናት ማለት ነው? የእግዚአብሔር እናት ማለት ነው። ከዚሁ ጋር አያይዘን አንድ ኃይለ ቃል እንጨምራለን። መጽሐፍ ምን ይላል? እዚህ በፊት ነግሬያቸዋለሁ። የአምላክን የማዳን ስራ ሲመለከት በስጋ ማርያም ተወልደ ክርስቶስ፣ በስጋ ማርያም ተሰደ፣ በስጋ ማርያም ተጠምቀ፣ በስጋ ማርያም ሐረ መድን፣ በስጋ ማርያም ሐመ ተሰቅለ ወሞተ፣ በስጋ ማርያም ተንሥአ መድን፣ በስጋ ማርያም አርገ ወነበረ በየማናቡ ወካይበ ይመጽእ ዳግመ ለኮንነ ሕያዋን ወሙታን። ልብ በሉ፣ ከእመቤታችን በተዋህዶ ስጋ ተወለደ፣ ተሰደደ፣ ተጠመቀ፣ አስተማረ፣ ታምራት አደረገ፣ ሞተ። ሞትን ድል አድርጎ ተነሳ በስጋ ማርያም።
በስጋ ማርያም አረገ፣ በዘባነ ኪሩብ አስቀመጠው። ዛሬ ከእመቤታችን የነሳው ስጋ ግሩማን መላእክት ቅዱስ 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 እያሉ የሚሰግዱለት ነው። ዳግመኛ ለፍርድ የሚመጣ በደመና ሰማይ ይላል አይደል? በስጋ ማርያም በክበበ ትስብእት በግርማ መለኮት ይመጣል በስጋ ማርያም። ታዲያ መጨረሻ ላይ ነቢዩ እንዲህ አለ፣ ከዛሬ ጀምሮ ሰላም ለአለቆች ለእርሱም ሕይወትን አመጣለሁና ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጻናውና ይደግፈው ዘንድ ግዛቱ ታላቅ ይሆናል አለ። ስለ ጌታችን ተናገረ። መጨረሻ ላይ ዲበ መንበረ ዳዊት ትጸን መንግስቱ አለ። ደግሞ ምን አለ? በዳዊት ዙፋን ላይ መንግስቱ ምን ትላለች? ኧረ በሞቴ ትጸናለች። ለምንድን ነው ቢሉ ይችን ኃይለ ቃል ይዛችሁ የቅዱስ ገብርኤልን ብስራት አምጡት። ወናሁ ትጸንሲ ወተወልድ ይወልድ ወትስምዮ ስሞ ኢየሱስ ወውቱ አብይ ወይሰመይ ወልድ እግዚአብሔር ልዑል። ከዚያ ቀጥሎ ምንድን ነው? ወይሁቦ እግዚአብሔር አምላክ መንበረ ዳዊት። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል። ምን ነው ይላሉ አባቶቻችን፣ ክርስቶስ በዳዊት ዙፋን ነግሷል ቢሉ እንዴታ አነጋገሱ ታዲያ ምድራዊ ነው አይደለም። ዳዊት በስጋ የነገሰበትን ክርስቶስ በጸጋ ዳዊት ከዳን እስከ ቤርሳቤህ ነግሷል። በነገራቸው ላይ በጸጋ ብለን ስንል የባህሪን በመዘንጋት አይደለም። ምክንያቱም በስጋ ጌታችን ዙፋን ላይ ስላልተቀመጠ ነው እንጂ ግዛቱ የምንድን ነው? የባህሪ ነው። የባህሪ አምላክ አይደለም። እንደዚያ ዳዊት ከዳን እስከ ቤርሳቤህ ገዝቷል። ጌታችን ከባህር እስከ ባህር ማለትም ፍጥረትን ሁሉ በንጉስነት አንድም ሰማይና ምድርን ገዝቷል። ዲበ መንበረ ዳዊት ያለው አንዱ እሱ ነው። ሁለተኛ ዲበ መንበረ ዳዊት ብሎ ያለው እስመ እምፍሬ ከርስከ አነብር ዲበ መንበርከ፣ ከባህሪ ፍሬ በዙፋን አኖራለሁ ያለው ትንቢቱ እንደደረሰ ለማጠየቅ። ለፍጻሜው ግን ዲበ መንበረ ዳዊት ጸን መንግስቱ ማለት ከዳዊት ባህሪ በተዋህደው ስጋ ለዘላለም ነግሶ መኖሩን መናገር ነው። ቀጥሎ ምን አለ? ዋልዎ ማይለቅት ለሰላሙ። እንደዚህ የሚል ቃል የት ነው የምታውቁ? እንዴት ዋላችሁ? ገብርኤል አብሰራ ለማርያም ወይ ቤላ ተወልድ ይወልደ ወይ ነግስ ለቤት ያዕቆብ ለዓለም አለና ዋልቦ ማይለቅት። አዎ ለምን? እርሱ ባህሪው ሰላም ነው፣ የሰላም አምላክ ነውና እንዲህ አለ። አንድም ለፍጥረቱ ለወዳጆቹ የሰጠው ፍቅር፣ አንድነት፣ መዳን፣ ሰላም ለዘላለም የሚኖር ነውና ለፍጻሜው ግን ምን አለ? ዋልቦ ማይለቅት ለሰላሙ ያለው። እንዴት ዋላችሁ? እንዴት ዋላችሁ? የጌታ ሰላም የተባለች እመቤታችን ናት ብለዋል አባቶቻችን። ለእመቤታችን ክብር ገናናነት ፍጻሜ ነው። አንድም ሰላም የተባለች መንግሥተ ሰማያት ናት፣ የፍቅር አንድነት ዓለም ስለሆነች አለ። እዚያ አያይዘን ግን የሰላምን ነገር ካነሳን እንኳን የጌታ ሰላም የቅዱሳን ሰላም ያስገርማል። ሐዋርያትን ሲልካቸው ጌታ በማቴዎስ ወንጌል ምዕራፍ 10 ቢቀበሏችሁ በተቀበሏችሁ ሰዎች ምናችሁ ይደራል? እንዴት ዋላችሁ? ሰላማችሁ ይደራል። የሐዋርያት ሰላም ምንድን ነው? ክርስቶስ። ደህና ዋላችሁ? ሰላም ማን ነው? ራሱ አልነ መድኃኒታችን ኢየሱስ ክርስቶስ አይደለም? ሰላማችሁ ይደረበት ማለት እናንተን ከተቀበሏችሁ እኔ ያድርባቸዋለሁ፣ ካልሆነ ሰላማችሁ ይመለስላችኋል፣ እኔ አላድርባቸውም አለ። ሰላም። ቀጥሎ ሌላ ሰላም እናምጣ። ሰሞኑን የሚነበበው የሉቃስ ወንጌል ምዕራፍ 1 ከቁጥር 30ዎቹ ጀምሮ እመቤታችን ድንግል ማርያም ከቅድስት ኤልሳቤጥ ደጋደጋውን ሄዳ ሀገረ ይሁዳ ደርሳ የዘካርያስን ሚስት ቅድስት ኤልሳቤጥን ሰላም ስትላት የተፈጠረው ነገር ታውቃላችሁ። የእመቤታችን አንፈራ ጸጓል ነው በፍስሐ የእመቤታችን ሰላም ይባላል። እመቤታችን ሰላም ይላታል። ዋናው ሰላም ግን ዋልቦ ማይለቅት ለሰላሙ ሲል እሱ በባህሪው ሰላም መሆኑን መንገር ነው። ሰላም የተባለ ክርስቶስ ስለሆነ በማካያው መጨረሻው ምን ይላል? የሰራዊት ጌታ የእግዚአብሔር ቅንዓት ይህን ያደርጋል። ለምን? ለወገኖቼ ቀንቻለሁ ብሎት የለ ለቅዱስ ሙሴ። መቅናቱ የሚታወቅ ለወገኖቹ እየበደሉትም በጉዳታቸው ይቀናል። ስለዚህም የምእመናንን ጠላታቸውን ዲያብሎስን ከእመቤታችን በነሳው ስጋ ተበቅሎ አጥፍቶታልና እግዚአብሔር መድኃኔዓለም ስሙ የተመሰገነ ይሁን። የእመቤታችን ድንግል ማርያም ጣዕመ ፍቅሯ በረከቷ ይደርብን። አጭር ተአምረ ማርያም እንናገርና እንጨርሳለን። ቅዱስ ባስልዮስ የሚባል ደገኛ ቅዱስ ሊቅ በቤተክርስቲያናችን ታውቃላችሁ። የእመቤታችን እጅግ ወዳጅ ነውና በቤተክርስቲያን ታሪክ ከሚታወቁ ቤተክርስቲያናት መካከል በዘመነ ሰማዕታት የቅዱስ ባስልዮስ የምትባል የእመቤታችን ቤተክርስቲያን ነበረች በቂሳርያ። ያችን ቤተክርስቲያን በሐዋርያት ዘመን ተሰርታ የነበረችው ናት ይባላል
እና ሁሉ አብያተ ክርስቲያናት ሲፈርሱ ሲቃጠሉ አልተቃጠለችም በተአምራት በቤታችን ተአምራት ይባላል። እና አትዘረፍም፣ ምንም አትዘረፍም። ምክንያቱም ቁልፍ የላትም። ማንም ሰው ሊከፍታትም አይችልም፣ ሊጋትም አይችልም። የምትከፈትበት ብቸኛው መንገድ ምንድን ነው? ቅዱስ ባስልዮስ ሲመጣ፣ እሱ ሲመጣ ነው የምትከፈት። ለእሱ የተሰጠች ናት። እናችን ቤተክርስቲያን ሰርቶ የእመቤታችን ስዕል ማሳል ፈለገ። ማሳያ ሰሌዳ ሲፈልግ ጥሩ ሰሌዳ አንድ ባለጠጋ ገንዘብ ያለው ክርስቲያን ሰው አለው አሉትና ደቀ መዛሙርቱን ልኮ ላክልኝ የአምላክ እናትን ስዕል ላስልበት እኔ ከጥሩ አዋቂ ሰዓሊ ብሎ አለ። አልሰጥም ብሎ አለ። እምቢ አንድ ነገር ነው አይደለም? በእመቤታችን በቤተክርስቲያን ላይ የማይገባ ነገር ተናገረ። ልንናገረው የማይገባንን ማለት ነው። ቅዱስ ባስልዮስ ይህን ሰምቶ በጣም አዘንና ወደ እመቤታችን አመለከተ። እመቤታችን መልአክ ልካ ተቀስፎ አደረ። ተአምር ማለት ይሄ ነው። ተቀጣ፣ ትርፍ ሄደ ሲሆን ቅዱስ ባስልዮስን ማክበር ነበረበት። የቤተክርስቲያን ምሰሶ ቢቀር ደግሞ የአምላክ እናትን ቤተክርስቲያንን ያቀለለው እኮ ብዙ ነገር ነው። አባታቸው ሲሞት ደንግጠው ከብዙ ወርቅና ብር ጋር ያን ሰሌዳ ወደ ቅዱስ ባስልዮስ ላክ። በስጋውስ አንድ ጊዜ ተጎድቷል፣ በነፍስ እንዳይጎዳ ጸልይለት ብለው እሺ ብሎ ተቀብሎ ሊያስል ሲል እመቤታችን ተገለጸች። ተው እሱ ላይ ሰሌዳ አትሳል አልፈልገውም አለች። ለምን? ስሜን ከማይወድ ስሜን ከማያከብር ሰው ነው ያመጣው። ወዲያ እሱን አወጣ ወደዚያ። አልፈልገውም። የስልሽ ነገር እንደምን ይሁን አላት። እዚህ ስፍራ ሂድና ስዕል ታገኛለህ፣ ያን ይዘን አለችው። ቢሄድ እመቤታችን ድንግል ማርያም ከሁለት ቅዱሳት ደናግል ጋር የተሳለችበት ስዕል አግኝቷል። ያን ስዕል አመጥቶ በሁለት ምሰሶች መካከል አቆመው። ወዲያውኑ ከስዕሉ ቅዱስ ቅብ ይንጠፈጠፍ ጀመረ። ከታች ማቋጫ አስቀመጠ። ከዚያ የተቀባ ሁሉ ይድናል። ከስሩ ደግሞ ጸበል ፈለቀ። ታዲያ ከፈለቀው ጸበል አንዲት ሴት መጥታ ተጠመቀች። የሆነውን ነገር እዚያ በኋላ ታውቃላችሁ። የቅጣት ታሪክ ነው። እሱን እናቆየው። እንዴት ባላችሁ እንዳንዘነጋው። ግን እዚያች ላይ ሁለቱ ደናግል ማንና ማን ናቸው ከተባለ ቅድስት ሶፊያ አንጌቤናይትና ቅድስት ኦርኒ ናቸው። በምን ታውቋል ቢሉ ለቅዱስ ባስልዮስ አያይዛ ነገረችው። ለወደፊቱም የኔን ስዕል ስታስል ከነዚህ ከእውነት ደናግል አትለየኝ ብለዋለች። ለምን? በዘመናቸው ብዙ መከራ የተቀበሉ ቅዱሳት ደናግል ሰማዕታት ናቸውና እመቤታችን ከብዙ ቅዱሳን ጋር ትሳላለች። ልክ እንደዚያ ስዕል ከቅድስት ዮሐናና ከቅድስት ሰሎሜ ጋር፣ ከአረጋ ዮሴፍና ከቅድስት ሰሎሜ ጋር፣ ከሚካኤልና ከገብርኤል መላእክት አይለዩም። ግን በዚያ ዘመን በቂሳሪያ ሁልጊዜ እመቤታችን የምትሳል ከቅድስት ሶፊያና ከቅድስት ኦርኒ ጋር ነበረ። እናዋላችሁ እግዚአብሔር ይመስገን። አዎ ቅድስት ሶፊያ ግንቦት 4 የምታገኛት ብዙ ሶፊያ ስላለ እንዳይምታታባችሁ ብዬ ነው። ቅድስት ኦርኒ የት ነው ያለችው? ጎበዝ ማስታወሻ ሰጠኝ። ኦርኒ ጥር 30 ላይ እና እነዚህ ሁለት ቅዱሳት ደናግል በጣም ከፍ ያለ ገድል ያደረጉ ናቸው እና እመቤታችን የተአምሯ በረከት ይደርብን። ለማጠቃለያው መልክአ ውዳሴን ባጭር እንተርጉምና እንጀርሳለን። የዓርብ መልክአ ውዳሴ ላይ ነው አይደል ያቆመው? እሺ ማርያም ንጽሕት ላይ እንጀምር። ሊቁ ደራሲው ማርያም ንጽሕት እመቤታችን በነገራችን ላይ ንጽሕት ብለን ስንል አባቶቻችን ምን አሉ? ሰው ቢነጻ እስከ ጊዜው ድረስ ነው። የእመቤታችን ንጽሕና ግን ዘላለማዊ ንጽሕና ነው። አንድም ሰው ከገቢር ቢነጻ ከነቢብ ቢነጻ ከሐልዮ አይነጻ። እመቤታችን ግን ከገቢር ከነቢብ ከሐልዮ ንጽሕት ናት። ማርያም ንጽሕት አለና ሳሌተ ምሕረት በጻይቀ ምሕረትን የምትለምኝ ብቻ አላላትም። በፍጹም ፍቅር በፍጹም ፍላጎት ጻይቀ ጥሬ አማርኛው ምንድን ነው? ጻይቀ ጭንቅ ሌላ ነገር ይመስልብኛል እኮ ሌላ ከዚያ የተሻለ ቃል በፍጹም ልብ በጣም በነገራችሁ ላይ እገሌ በፀሐይ እየጸለየ ነው ማለት ነው። በፍጹም ልቡ ማለት ምን ልበላችሁ በቆራጥ ልብ እንደዚያ ወይ እና ሳሊተ ምሕረት በፀሐይ ለፍጥረት ሁሉ የምታማልበትን መንገድ ነው። እንበይና አይሩግ ወደቂቅ ስትለምኝ ደግሞ አትለይም። ስለ አረጋውያንም ስለ ታዳጊዎችም ማርያም ርግብ ማርያም ማይነቅ እመቤታችን ድንግል ማርያም
አንቺ ርግብ ተብለሻል በየዋህነትሽ፣ ማዕነቅ ተብለሻል በንጽህናሽ። ገቦች ስልጉ በሐመልማለ ወርቅ፣ ምስጢር ከምስጢር ቢገናኝለት ወገብሽ በወርቅ ሐመልማል ወይም በወርቅ ሐመልማሉ ምን አለ ነው? የተጌጠ ነው። መታጠቂያሽ ወርቅ ነው። ድንግልናዋን ሲናገር ነው። አንድም አባቶቻችን ምን አሉ? ወርቅ ሁልጊዜም ቢሆን የንጽህናዋ የቅድስናዋ ምልክት ነው። ወአክናፍኪ በብሩር ፍሁቅ አለ። ክንፎችሽ ደግሞ ይሄ ቅዱስ ዳዊት ተናግረዋል። ከነፈር በብሩር ዘግቡር ያለ ወገባትያኒ በሐመልማለ ወርቅ። አሁን ክንፎችሽ አለ። ክንፎችሽ የሚላቸው እመቤታችን ሁለት ክንፍ ተብሎ ሲነገር ስለእመቤታችን ብትሰሙ በሁለት ወገን ድንግል መሆኗን መንገር ነው። በብሩር ፍሁቅ አለ። ብር ጥሩ ብር ጽሩይ የጠራ የነጠረ እንደሆነ እመቤታችን ድንግል ማርያም ንጽሕት ጽኔት በድንግልና መሆኗን መንገር ነው። ማርያም ትብል የዓረብ ማጠቃለያ ነው። ማርያም ትብል ድንግል ማርያም እንዲህ አለች፣ እያአምር ምንተኒ እኔ ከወንድ ወገን ስንኳ በገቢር በነቢ ስንኳ በነቢ ባህሌው አላውቅም። አረጋዊ ዮሴፍ የጠየቃት ጊዜ ነው። ዘነበ ድምፀ ቃሉ መልአክ ዘአብሰረኒ ካበሰረኝ ከቅዱስ ገብርኤል ድምፅ ከሱ ብስራት በቀር ሌላም ማውቀው የለኝም አለች። ማርያም ድንግል ፍናው ጽድቅ ምርህኒ እመቤቴ ማርያም የጽድቅን ጎዳና የመንግሥተ ሰማያትን ጎዳና ምሪኝ። ዓለምስ ምስለ ክብሩ ማሳኒ ዓለም እኳ ከነ ብልጥግናው ከነ ሀብቱ ከነ ክብሩ ኃላፊ ነው ጠፊ ነው። ዝኒ ያልፍ ወይስ አርዝኒ ይህም ያልፋል ይህኛውም ይጠፋል። ስልጣኑም ንብረቱም ይሄም ስላችሁ ስጠቁም ለነገሩ እውነት ነው። ሁላችንም የማለፋችን አይቀርም። ወደዚህ የሚሆን ዝኒ ያልፍ ወይስ አርዝኒ ማለት ዝኒ ብሎ ሁሉን ጠቀለለው። የት ትለኝ እንደሆነ ለብዙ መንገድ ይከፍታል አይደል? ይሄ የምንጓጓለት ነገር በሙሉ ዝኒ ያልፍ ይሄም ያልፋል። ደስታ ከገጠማችሁ ያልፋል። ወይስ አርዝኒ ሐዘንም ገጠማችሁ እሱም ያልፋል። ቋሚ ነገር በዚህ ዓለም የለም። ለዘላለም የሚኖር የእግዚአብሔር ፍቅር ነው፣ ሌላ የለም። እንዲህ አለ የቀዳሚት ንጽሕት ወብርት እምፀሐይ ትጸድሊ ንጽሕት ወይ ብርት ወይ አንቺ ከፀሐይ ይልቅ 7 እጅ ታበሪያለሽ። ወምንዋ ሰማይ ትትሊአሊ ከሰማይ ስፋት ርዝመት ይልቅ ያንቺ ይደንቃል። ያ ማለት በአካል ሳይሆን ጌታችን መወሰኗን መንገድ ነው። ማርያም ወለቱ ለዳዊት አርከ ቤርዜሊ ያለ ወዳጅ መሆን ደስ ይላል። ነው እነ ኩሲ እነ ቤርዜሊ ስማቸው አልፎ አልፎ ይጠቀሳል አይደል? እንኳን ዳዊት ወዳጆቹ እንኳን እንዲጠቀሳሉ በምስጋና አይደለም። አንቺ የዳዊት ልጅ ነሽ ማርያም ድንግል ሆይ አንቺ የዳዊት ልጅ ነሽ። ዳዊት ሳተኝ እንደሆነ እሱማ የቤርዜሊ ወዳጅ ነው ማለት ኦግዝት የሶባይ ሀብየኪ ጸልይ እመቤቴ ማርያም ወደ አንቺ ስለምን በክህሎትኪ ኪሃያ አከሊ በችሎታሽ ለኔ መቻልሽ። እንግዲህ ችሎታ የሚለው ምንድነው አላችሁ? የእመቤታችን ችሎታ ብዙ ነው። እኛ ግን የሚያሻን ችሎታ ምንድነው? ከኃጢአት መራቅ፣ ጽድቅን የማድረግ ችሎታ፣ እርሷን የማመስገን ልጇን የማምለክ ችሎታ። በክህሎትኪ ኪሃያ አከሊ ናስተበጽበኪ ማርያም ወትረ እመቤቴ ማርያም ያንቺን ገናናነት ዘወትር እናደንቃለን እናመሰግናለን። ወንፌኑ ለኪ ፍስሐ ምስለ ገብርኤል ኅቡረ እንደ ቅዱስ ገብርኤልኛ ከሱ ጋር አብረን ተባብረን የደስታ ምስጋና ደስ የሚያሰኝሽን ምስጋና እንልክልሻለን። በዛ ለመወዘይ መጽድረ ወዴት ትይኝ እንደሆነ በዚህም ዓለም እናመሰግንሻለን፣ በወዲያኛውም ዓለም እናመሰግንሻለን። ግን መንግሥተ ሰማያት ካስገባሽ ሲኦሉ ነው ምስጋና ስለሌለ መጽሐፍ የሌለ ምንድነው? ቅዱስ ሕዝቅያስም ተናግሯል። ወበሲኦልኒ መኑ ያአምነከ በሲኦሉ ነው ማን ያመሰግናል ማን ያመልክሃል እንዳለው ማለት ነው። ይሄ ጥሬ ዘሩ ላይ ያለ ሳይሆን የኛ ምኞት መናገራችን ነው። ምንድነው ያለ? በዚያ ዓለም ወዘይ መጽድረ በዚያኛው ዓለም ግን ለዚያኛው ዓለም መንግስቱን አውርሽንና ነው ምስጋናው። ውስተ መቅደስኪ እፈቱ ሐዲረ እኔ ካንቺ መቅደስ ካንቺ ደብር ነው መኖር የምፈልጋለ። በቤታችን ደብር የትኛው ነው? ሚካኤል ነው? የግዚ ነው? ላታ ነው? የት ነው? ሁሉም የሷ ነው። ውስተ መቅደስኪ እፈቱ ሐዲረ በበለጠው ደግሞ ስሟ የተጠራባቸው ላይ ማድላት ነው። ከዚያ ምን አለ? ወይ ፍጻሜውን ሳልነግራችሁ ውስተ መቅደስኪ እፈቱ ሐዲረ ፍጻሜውስ መንግሥተ ሰማያት። ቀጥሎ ወይ ትብኒ ዘይሴኒ ምክረ ለነፍስ የድነት የሚጠቅመኝን የበለጠውን የሚገባውን የሚበጀውን ምክር አትሰውሪብኝ። ከመከብካብ ንጹሕ ዘአልቦ ጥልቀት ውስጥ የቱ እንደ ንጹሕ የሰርግ ቤት ይላል እመቤታችን አይደል? እናላችሁ እንደ ንጹሕ የሰርግ ቤት ሲባል በዚህ ዘመን የሚደረገውን ሰርግ እንዳታስቡ። እንደ ንጹሕ የሰርግ ቤት ማለት የመራዊና የመራት ተዋህዶ አለ አይደል? እናላችሁ መራዊ መለኮት መራት ተስዊት
በእመቤታችን ማኅፀን ተዋህዶ የተደረገ ያ ንጹሕ ተዋህዶ ቅዱስ ጳውሎስ ተናግሯል። የጋብቻን ነገር ሲናገር መጥቶ ይህንንስ ለክርስቶስና ለቤተክርስቲያን ብሎ በኤፌሶን መልእክቱ ላይ ተናግሯል። አባቶቻችን ምን ይላሉ? በሰርግ ጊዜ የሚደረጉ ነገሮች አሉ አይደል? አንደኛ የመራዊና የመራት ተዋህዶ፣ ሁለተኛ አዝማደ መራዊና የአዝማደ መራት ተዋህዶ። መራዊ መራት ስል የሙሽሪትና የሙሽራ ማለት ነው። መጀመሪያ የሁለቱ ተዋህዶ አለ። ከዚያ በኋላ የሁለቱ ዘመዶች ተዋህዶ አለ አይደል? ሶስተኛ በሰርግ ምን አለ ወይም በጋብቻ ምን አለ? ዘፈን ጨዋታ ይባላል፣ ምስጋና ማለት አይደል? አራተኛ ምን አለ? መብል መጠጥ። ይሄ ሁሉ ተደርጓል አይደል? እንደ መራዊና እንደ መራት ተዋህዶ መለኮትና ትስብእት በማኅፀነ ድንግል ማርያም ተዋህደዋል አይደለም? እንደ አዝማደ መራዊና እንደ አዝማደ መራት ሰውና መላእክት አብረው ዘምረዋል። ስብሐት ለእግዚአብሔር ሰማያት ወሰላም በምድር ስምረቱ ለሰብእ ብለው አይደለም? ሶስተኛ እንደ ዘፈን ጨዋታ ምስጋና ተደርጓል። አራተኛ እንደ መብል መጠጥ የጌታችን ቅዱስ ሥጋው ክቡር ደሙ ተሰጥቷልና ከመከብካብ ዘአልቦ ጥልቀት ውስቴቱ ከመከብካብ ንጹሕ ዘአልቦ ጥልቀት ውስቴቱ አለና ያስተፌሳህኒ ጥቀ ዜና ተአምር ይችላል ዕለቱ። በሰርግ ላይ እንዳለ ደስታ ያንቺ ተአምራት በየዕለቱ እጅግ ደስ ያሰኘኛል። እማብተ በረከት ሁሉ እንተ በላይ ለወታይቱ በላይም ካለው በታችም ካለው ከሁሉ ነገር ለማኅፀንኪ እግዝእትየ በረከቱ እፈቱ። እንዲሁ ከሁሉ የማኅፀንሽን በረከት እሻዋለሁ። ለምን? እግዚአብሔር ዘተጸውረ ቦቱ 9 ወር ከ5 ቀን የወሰንሽበት የማኅፀንሽ በረከት ቢያድርብኝ ከሁሉ ይልቅ በላይ በሰማይ በምድርም ካለው በረከት ሁሉ እሱን እሻለሁ ብሎ በድንግልና መውለዷን አደነቀም። አንቲ ውእቱ ለዳዊት ዘመዱ ዘምኔሁ ሕዝብኪ ወአበውኪ ተወልዱ ማርያም ድንግል ለልዑል እመዋህዱ ለሰብሖትኪ ዘኢይትዌሰን ፍቅዱ እስመ እምወሰን ወሰነ የአዱ። ዳዊትን ሲጠቅስልን ለዜማ ጠራን። አንቲ ውእቱ ዳዊት የዜማ ሰው ነው። በነገራችሁ ላይ በዜማ እኮ ነው ያመሰግነው። በጥሬ ዘር እንዳይመስል ዳዊት በዜማ ነው ያመሰግን ነበር። ዜማው ስላልመጣልን ነው። አንቲ ውእቱ ለዳዊት የዳዊት ዘመዱ አንቺ ነሽ። ምንድነው የሚል የልደት ቀን ኢያቄም ወለዳ ዳዊት ዘመዳ። የወለዳት ማን ነው? ኢያቄም። ዳዊት ምንኗ ነው? ዘመዷ። እመቤታችን ወለተ ዳዊት ስትባል ደስ ይላታል። ጌታም ወልደ ዳዊት ሲሉት ደስ ይለዋል። ስለሚወዱት እንጂ እኮ አገልጋያቸው ነው። እሱ የእመቤታችን ሎሌ ነው። አሁን የትንሣኤ ቀለም ላይ ምንድን ነው የሚለው? አባቷ ዳዊት የልጇ ሌሎ ትሎ የለ? አዎ። እና እሱን በዕለቱ በጊዜ እንመጣበታለን። ለዳዊት ዘምኔው ሕዝብኪ ወአበዊኪ ተወልዱ፣ የአንቺ ወገኖችሽ በሙሉ ከእርሱ የተወለዱ አባቶችሽ ሁሉ የተገኙ ከሱ ናቸው። ማርያም ድንግል ለልዑል እመዋሂዱ እመቤቴ ለእግዚአብሔር አብ አንድያ ልጅን የወለድሽ እናቱ አንቺ ነሽ። ለሰብሖትኪ ዘኢይትዌሰን ፍቅዱ፣ አንቺን ለማመስገን ዘንም ትቶ ኢይትዌሰን ፍቅዱ ይላል። የአንቺ ምስጋና ዓለም ወሰን ዳርቻ ለአንቺ ምስጋና የለውም። እስመ ወሰን ወሰን ያዱ ከዳርቻ ዳርቻም ያልፋል፣ እኛ ከምናውቀው ዳርቻ ያልፋል። ምስጋናሽ በፍጥረት ሁሉ ነው ሲል ይህን ተናገረ። ከፍጥረትም ውጭ ያለውን እግዚአብሔር ባወቀ ካለ ፍጥረትም እመቤታችን ስለሚያመሰግናት እንዲህ አለ። ኮንኪ ዲበ ምድር ዳግሚተ ሰማየ፣ እመቤታችን በምድር ያለሽ ሁለተኛ ሰማይን ሆንሽ። እንተ አስረቂ ፀሐየ ጽድቅን የወለድሽ ማርያም ድንግል እመግዚኤ፣ አንድም ማርያም እግዝእት እመግዚኤ እመቤቴ ድንግል ማርያም አንቺ የፈጣሪ እናት ነሽ። በቅድስናሽ ቀድሲ ነፍስዬ፣ በቅድስናሽ ሰውነቴን ነፍሴን ቀድሺ። ወበንጽህናኪ አይድሪ ስጋዬ፣ በንጽህናሽ ጥላ ስር ሰውነቴን አሳድሪ። አንድ እናክልና እንጨርስ፣ ለነገው ኃይለ ቃል እንዲረዳን። አንቲ ውእቱ ደብተራ ክርስቶስ ብርሃን፣ ክርስቶስ መድኃኔ ዓለም ያደረብሽ እውነተኛ የብርሃን ድንኳን አንቺ ነሽ። ዘሰመዩኪ አበው ቅድስተ ቅዱሳን፣
ከተለዩ የተለየሽ ከከበሩ የከበርሽ ብለው በሶስተኛው በመጀመሪያው አንቀጽ አይደለ በሁለተኛው አንቀጽ አይደለ ሊቀ ካህናቱ በዓመት አንድ ጊዜ ብቻ በሚገባበት በቅድስተ ቅዱሳን የመሰሉሽ አንቺ ነሽ። ማርያም ድንግል በዓለተ ዛቲ መካን የዚህ ስፍራ ባለቤት ባለ ንብረት አንቺ ነሽ። ለብሔረ ንግሥኪ ከመ ብሔረ ነገሥት ባዕዳን ለአንቺ ለንግስናሽ ግዛት እንደ ሌሎች እንደ ዳዊት እንደ ሰሎሞን እንደ ሌሎቹ ነገስታት ኢዮስንዎ ቤርሳቤ ወዳን ዳዊት ቢነግስ ከቤርሳቤ እስከ ዳን እስከ ቤርሳቤ ነው አይደለም። ለአንቺ ንግስና ግን ቤርሳቤና ዳን አይወስኑትም። ይህ ዓለም የማይወስነው ለምን? እመቤታችንን ንግሥተ ሰማይ ይላታል። እንዲሁም በሌላ ምስጋና እመቤታችን ሰማይ ንግሥት በመላእክት ላይ በሰማያት ላይ በጽርሐ አርያም ላይ የነገስሽ ያሉ የሚያመሰግኗት አባቶችም አሉ። የደራሲው የድርሰቱ የእመቤታችን በረከት ይደርብን። ነገ አቡነ አብየ እግዚእ ዓመታዊ በዓላቸው ነው። ታቦት አናወጣም። ቅዳሴ ማሕሌት ያው ተደውሏል፣ ሰምታችኋል። ስቡ ተብሎ እንግዲህ ተቆሞ ያድራል። ቅዳሴ ይቀደሳል። የተገባው ስጋው ደግሞ ይቀበላል። ከዚያ ውጭ ትርጓሜ ይኖራል። ዛሬ ነገ ዝርዝሩን ነገራችኋለሁ። አጋጣሚ ደውለን ነበር ወደ መረታ ተንቤን። እሱን ነገ እግዚአብሔር ከፈቀደ እንነጋገራለን። ለምን ገድላቸው ላይ ተመልክታችሁት ከሆነ የነገውን በዓል የታተመው ገድል ላይ በ19 ይለዋል። ቅድም መቋቋም መምህሩ ጋር እየተነጋገርን በጣም እኔም ግራ ይገባኛል ጊዜ ለምንድነው በ10 የሚከበረውን በዓል በ19 የሚለው እነሱ ጋር ለምን የኛ የታወቀ ነው። በነገራቸው ላይ መስከረም 10 ዋና በዓልነቱ ከመረታ ከተንቤኑ ይልቅ ለጎንደር ለምን ወደዚህ ሲመጡ የተደረገ ተአምር ነው ብለን ስለምናምን ስለምናስተምር ማለት ነው። ስለዚህ የጻድቁን በረከት ለማግኘት ያብቃን። መድኃኔዓለም ቸሩ ከፈተና ይሰውረን። ብርሃነ ትንሣኤውን በቸርነቱ ይግለጥልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን። ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ለመስቀለ እግዚእነ ኢየሱስ ክርስቶስ ይደሎ ለመስቀለ እግዚእነ ኢየሱስ ክርስቶስ ስጋሁ ቅዱሰ ወደሞ ክቡረ ናብሎቱ ስብሐት ኮፊተ ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡሪታ ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎጊሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለተሰባቸው ደረቅ ለነደረባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋኪ ማሬናዊት ማይጸነኪ በእንታና መኪያኪ ማቦች ማይበረኔውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ወተታሰይ መንፈስ በአምላክ ወዳኔ ዘመሬ ማላመቱ ናሆም ይዚስ ያስተፈጹኒ ኩሉ ትውልድስ መገብረ ሊት ኃይለ ብያቶ ቅዱስም ወሳይሉኒ ለትውልደ ትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ወዘረውም ለለ ያቢበሊና ለቦሙ ነሶቶ መላየና መናብርቲሆም አይቤውም ለተውታኑ አዝገቡም በረከቱ ለርባኑ ፈነው መራቆሙ ለቡላኑ ተወክፎ ለእስራኤል ቆሌው ወተዘከረ ሳይሉ ዚቢሉም ለዓለም ባረክና ቅድስና ንጽሕና እግዝእትነ ፍትሕና ማይሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ራእይ መዝገበ የዋሃት ባረክና በእልኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም።
አፉ አስተንፈሰ ወልሳኔ ያልወዘዘ ለክብረ ፍልሰት ይገኝልን ሶማ ቀረብ ተወዳሰ ማርያም ዘኩንጅ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ እመረከብኩ ሞገሰ በየማንኪ ባረክኒ ስልሰ አድኅነ ሕዝበከ ወባርከነ ርስተከ ኃይለ ወነዊአ ለአንብቲከ Wa
የአጋንንት አለቃ አዕዋፈ ሰማይ የሰማይ ወፎችን አሞራዎችን ሲልክ አብርሃም ለእግዚአብሔር ተገዥ ሆነ። ተለየቱ ወግሩ ሀበ መጽአክሙ ወደ መጣችሁበት ተመለሱ ብሎ ሲያዛቸው እንዲታዘዙለት ያደረገ እግዚአብሔር አምላካችን ጸሎታችን ተቀብሎ ፍጻሜያችን ያሳምርልን። በመምህራችን ቃለ ሕይወት ያሰማልን። በወንድሞቻችንም ቃለ ሕይወት ያሰማልን። በቤታችን ሃይማኖት ፍቅሯን ታሳድርልን። ሱባኤያችን በሰላም ታስፈጽመን። ለታመመ ሁሉ ምሕረቱን ይላክልን። ለሞቱት ወገኖቻችን ነፍሳቸውን ይማርልን። በጸሎታቸው አትርሱን ያሉን ወገኖቻችን አይርሳልን። ሰላም የዋለ ሰላም ያሳድረን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ወስብሐት ለዓለመ በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ ወእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በኩሉኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸንዕ ምናልባት ማስታወሻ ልስጠሽ። ነገ ያልተናገርኩት ማኅበረ በኩር ነገ ዓመታዊ በዓል ነውና አንደኛ እንድናከብር ትልቁ በዓል እሱ ነው። ትልቁ በዓል ነገ ማኅበረ በኩር ነው። ማኅበረ በኩር ሲባል በዋና ስማቸው የሚጠቀስ ሰለስቱ ምዕት ናቸው ታውቃላችሁና፣ ስለዚህ ነገ ምህላ ላይ ነቢያቱ ሐዋርያት ድርብ ይሆናል ማለት ነው። ወይም 3 ጊዜ መላልሰን እንጮኻለን። ምንጊዜም ነቢያቱ ሐዋርያትን 3 ጊዜ ነው በሰለስቱ ምዕት በዓል በማኅበረ በኩርና ጳጉሜን 5 በዘመነ ዮሐንስ ነው። ጳጉሜን 6 ቀን ነው የሚባል መልሶ ለማለት ማለት ነው። ስለዚህ እሱን ማስታወሻ ቅድም ስለዘነጋሁኝ ነው። እግዚአብሔር ይስጥልኝ። በመምህራችን ደግሞ ያስተማረን የመከረን የገሰጸን አምላከ ቅዱሳን ወላዲተ አምላክ ተመሰገነ ይሁን። አሜን። እግዚአብሔር ስም ይባረክ።